የቃል ኪዳኑ ታቦት ከብዙ ሺህ ዓመታት ጀምሮ እስካሁን ድረስ ባሉ የዓለም ሕዝቦች በዋነኝነት በተመራማሪዎች ላይ ከፍተኛ የሆነ ግርታ የፈጠረ የሚገኝ ነው። ለመሆኑ እስራኤል ባህር ከፍላ ያሻገረች፣ ብዙ ተአምራት የተደረገባት፣ የኦሪት መስዋዕት ይሰዋባት የነበረችው ታቦተ ጽዮን በአሁኑ ሰዓት የት ትገኛለች? ከርካ በዚህ ቪዲዮ በዋነኝነት ህዳር 21 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምን እንደሚከበርና አሁናዊ መገኛዋን እንመለከታለን። ህዳር 21 ለምን ይከበራል? የህዳር ማርያም ወይም የህዳር ጽዮን በመባል የምትጠራው በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ድምቀት ይከበራል። ከእመቤታችን 33ቱ አበይት በዓላት መካከልም አንዱ ነው። ይህ ታላቅ በዓል በዋነኝነት ስለ 5 ምክንያቶች ይከበራል። የመጀመሪያው ታቦተ ጽዮን ዳጎንን የገለባበጠችበትና ያፈራረሰችበት ዕለት ነው። በአንደኛ ሳሙኤል ምዕራፍ 3 ላይ እንደምናገኘው በዘመኑ ኤሊ የተባለ ሊቀ ካህን ነበር። አፍኒንና ፊንሐስ የተባሉ 2 ወንድ ልጆች ነበሩት። እኒህ የኤሊ 2ቱ ልጆች ምንም እንኳን የታቦተ ጽዮን አገልጋይ ቢሆኑም እግዚአብሔርን 3 ታላላቅ በደሎችን በመፈጸም አስቆጥተውት ነበር። ሙሴ በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ ሌሊት ይጠፋ ዘንድ ያዘዘውን መብራት ሌሊት በድንኳን ውስጥ መብራት ምን ይጠቅማል ብለው አጠፉ። በመቀጠል ይበሉት ዘንድ የማይገባቸውን ከአብሳዩ ዘንድ ሄደው በግድ ቀምተው ይበሉ ነበር። በመጨረሻም በድንኳኑ ዙሪያ ከእስራኤል ሴቶች ጋር መቃጠሪያ አድርገውት ነበር። አባታቸው ኤሊም ሊገስጻቸው አልወደደም ነበር። በዘመናቸው ፍልስጤማውያን ከእስራኤል ጋር ጦርነት ይገጥሙና ፍልስጤማውያን ያሸንፋሉ። በዚህ ጊዜ እስራኤላውያን ታቦተ ጽዮንን ይዘን ስላልወጣን ነው እንጂ እኛ የይሁዳ ዘሮች ነንና አንሸነፍም አሉ። በዚህ ጊዜ አፍኔንና ፊንሐስ የታቦተ ጽዮን አገልጋይ ነበሩና አብረው ከታቦቱ ጋር ወጡ። ለሁለተኛ ጊዜ ጦርነት ቢገጥሙ እስራኤል ተሸነፉ። የእግዚአብሔር ፈቃዱ ነውና አፍኔንና ፊንሐስም ሞቱ። ታቦተ ጽዮንም ተማርካ ወደ ፍልስጤም ሄደች። በዚያም ዳጎን ከሚባል ጣዖታቸው ጋር ዳጎንን ከላይ ታቦተ ጽዮንን ከታች አድርገዋት ወጡ። በነጋታው ሲመለሱ ታቦተ ጽዮን ዳጎንን ገልብጣ ከላይ ሆና አገኟት። መልሰው ዳጎንን ከታቦተ ጽዮን ላይ ቢያስቀምጡት ቆራርጣ ጣለችው። ከዚህ በኋላ ፍልስጤማውያን በእባጭ ተመቱ። አይጥም ከተሞቻቸውን ሞላ፣ ሰዎቻቸውን ሞቱ። በዚህ ጊዜ ታቦተ ጽዮን ወደ አገሯ ትመለስልን አሉ። ነገር ግን ፈቃዷ መሆኑን ለመረዳት 2 የሚያጠቡ ላሞችን እንምረጥ። ላሞች ልጆቻቸውን ይወዳሉና ወደ ኋላ ተመልሰው ልጆቻቸውን ከፈለጉ እዚሁ ትቀራለች። በተቃራኒው ቀጥ ብለው ወደ ኋላ ሳይመለሱ ከሄዱ ወደ ኢየሩሳሌም ልትመለስ ፈቃዷ ነውና እንተዋታለን ብለው በ2ቱ ላሞች ላይ ሰረገላዎቻቸውን አድርገው ብዙ ወርቅና ብር አድርገው ታቦተ ጽዮንን በሰረገላው ላይ ቢያኖሯት ላሞች ወደ ቀኝ ወደ ግራ ሳይመለከቱ ቀጥ ብለው ሄደዋል። ከዚህም በኋላ ታቦተ ጽዮን እየሄደች ከኢያሱ የእርሻ ቦታ ላይ ስትደርስ ላሞቹን እንጨት አቀጣጥለው በታቦተ ጽዮን ፊት መስዋዕት አቀረቡ። ላሞቹ በአዲስ ኪዳን ስለ ክርስቶስ የተቃጠሉ የሰማዕታት ምሳሌ ናቸው። ነገር ግን በዘመኑ የነበረው የእስራኤል ንጉሥ ሳኦል በእግዚአብሔር ፊት የተናቀ ነበርና ታቦቱ ወደ ኢየሩሳሌም ሳትገባ በአሚናዳብ ቤት ለ20 ዓመት ቆይታ ዳዊት ሲነግስ ወደ ኢየሩሳሌም ተመለሰች። በዚህ ጊዜ ንጉሡ ዳዊት ሁለተኛ ሳሙኤል ምዕራፍ 6 ቁጥር 9 ላይ እንደተጻፈ የእግዚአብሔር ታቦት ወደ እኔ እንዴት ይመጣል አለ። ከዚህ በኋላ የእግዚአብሔር ታቦት በአቢዳራ ቤት ለ3 ወር ቆየ። ሁለተኛ ታቦተ ጽዮን ወደ ኢትዮጵያ የገባችበት። ውሃን ከጽሩ ነገርን ከስሩ እንዲሉ የታቦተ ጽዮንን ወደ ኢትዮጵያ መምጣት ስናነሳ የንግሥት እሌኒን የማክዳን ታሪክ ማንሳታችን ግድ ነው። በአንደኛ ነገሥት ምዕራፍ 10 ላይ ተጽፎ እንደምናገኘው ንግሥተ ሳባ ወደ ንጉሥ ሰለሞን መሄዷን ይነግረናል። ከዚያም ስትመለስ ወንድ ልጅ ጸንሳ ነበር። ስሙንም ምኒልክ ብላ ጠራችው። ቀዳማዊ ምኒልክም ባደገ ጊዜ ወደ አባቱ ወደ ሰለሞን እናቱ ላከችው። ሰለሞንም ተቀብሎት ንግስናን ሾመው። ነገር ግን ለሁለት ንጉሥ አንገዛም በማለት እስራኤላውያን ባመፁ ጊዜ ጠቢቡ ሰለሞን
እንደዚያ ከሆነ የመጀመሪያ በኩር ልጆቻችሁን ወደ ሀገሩ አብሮ ይወስዳል አላቸው። እነርሱም ተስማምተው ሰጡት። በሚሄዱበትም ቀን በሌሊት መልአኩ ቅዱስ ሚካኤል ለሊቀ ካህናቱ ለአዛርያስ ተገልጦለት የቤተ መቅደሱን በር እኔ እከፍትልሃለሁ፣ ታቦተ ጽዮንን ይዘህ ተከትለሃቸው ሂድ ብሎት ተከትሏቸው ሄደ። ይህ ሁሉ ነገር ሲሆን ግን ቀዳማዊ ምኒልክ ታቦተ ጽዮን አብረው እየመጣች እንደሆነ አላወቀም ነበር። ከ3000 ዓመት በፊት ታቦተ ጽዮን በህዳር 21 ቀን ወደ ኢትዮጵያ ገባች። በኢትዮጵያም በተለያዩ ቅዱሳት ስፍራዎች ቆይታለች። ከነዚያም መካከል ለ600 ዓመታት የቆየችበት ጣና ቂርቆስ በዚያ ጊዜ ሳብጽዮን ተብላ ትጠራ ነበር። ከዚህም በተጨማሪ መርጡለ ጽዮን ተብላ ትጠራ በነበረችው በመርጡለ ማርያም፣ በመቀጠልም ተድባበ ጽዮን ተብላ ትጠራ በነበረችው ተድባበ ማርያም፣ በመጨረሻም በአክሱም ጽዮን ተቀምጣለች። እነዚህ አራቱ አድባራት መናብርተ ጽዮን በመባል ይጠራሉ። ሶስተኛ የመጀመሪያዋን ባለ 12 አምደ ወርቅ የእመቤታችን ቤተ ክርስቲያን አብርሃና አጽብሃ አሰርተው አቡነ ሰላማ ከሳቴ ብርሃን በተገኙበት ታቦተ ጽዮን ከድንኳን ወደ ቤተ መቅደስ ገብታለች። የቤተ ክርስቲያን በብዙ ወርቆችና ዕንቁች የተጌጠ የነበረ ቢሆንም የወዲት ጉዲት ታቦተ ጽዮን ባታገኛትም ቤተ ክርስቲያኗን አቃጥለዋለች። በዚህ በህዳር 21 ታቦተ ጽዮን ወደ ቤተ መቅደስ የገባችበትን ቀንም አስበን እናከብራለን። አራተኛ በ9ኛው ክፍለ ዘመን የተነሳችና ቤተ ክርስቲያንን ለ40 ዓመታት ስታሳድድ የቆየች ወዲት ጉዲት አብያተ ክርስቲያናትን እንደምታቃጥል በተሰማ ጊዜ ካህናት አክሱም ታቦተ ጽዮንን ይዘው ወደ ብዙ የሀገራችን ክፍል ሄደዋል። ከነዛም መካከል ዝዋይ፣ አጤ ዋሻና ወይዘሮ ተራራ ተጠቃሽ ናቸው። በተለይም በወይዘሮ ተራራ ለብዙ ዓመታት በእሳት ቤተ ክርስቲያን እንደቆየች የታሪክ ድርሳናት ያስረዳሉ። አምስተኛ በዚህ በህዳር 21 ዕለት በትንቢተ ዘካርያስ ምዕራፍ 4 ላይ እንደምናገኘው በወርቅ መቅረዝ የእመቤታችን ምሳሌን የተመለከተበት ዕለት ነው። በትንቢተ ዘካርያስ ምዕራፍ 4 ቁጥር 2 እስከ 3 ላይ እኔም እነሆ ሁለንተና ወርቅ የሆነውን መቅረዝ አየሁ፣ የዘይትም ማሰሮ በራሱ ላይ ነበር፣ 7 መብራቶችም ነበሩበት። በራሱም ላይ የነበሩት መብራቶች 7 ቧንቧዎች ነበሯቸው። 2 የወይራ ዛፎች አንዱ በማሰሮ በስተቀኝ አንዱም በስተግራ ሆነው ባጠገቡ ነበሩ በማለት ዘካርያስ ያየውን ራእይ ገልጾልናል። ይህም ሁለንተና ወርቅ የሆነ መቅረዝ በእመቤታችን ይመሰላል። መቅረዝ ማለት የመብራት የሻማና የመሳሰሉት ማስቀመጫ ማለት ነው። ለጊዜው ነቢዩ ዘካርያስ ከላይ የተጠቀሱትን ሁሉ በራእዩ አይቷል። ለዘመናቸው መቅረዙ የእስራኤላውያን፣ የመብራቱ ዘይት የረድኤተ እግዚአብሔር፣ መብራቱ የእስራኤላውያን ተድላ ደስታ ምሳሌ ነው። ፍጻሜው መቅረዝ የድንግል ማርያም፣ ወርቁ የንጽህናዋ የድንግልናዋ ምሳሌ፣ የዘይት ማሰሮ የማህፀኗ ምሳሌ፣ እሳት የመለኮት ምሳሌ፣ ፈትል የትፍስሕት ምሳሌ፣ ዘይት የመንፈስ ቅዱስ ምሳሌ። 7ቱ መብራቶች ለእያንዳንዳቸው 7 ቧንቧዎች ነበራቸው። ሲባዛ 49 ይሆናል። ለጊዜው ዘሩባቤል የሚነግስ ለ49 ዓመት መሆኑን ያመለክታል። ለፍጻሜው ድንግል ማርያም ጌታን ከወለደች በኋላ 49 ዓመት መኖሯ ምሳሌ ነው። በተጨማሪም ዕዝራ ያያት ሴት የጽዮን ምሳሌ ናት። ይቺ ሴት ለብዙ ዓመታት መካን ሆና ቆይታ ልጆች ከወለደች በኋላ ልጆቿ ሞተውባት ስታለቅስ ታየዋለች። ይህ ትንቢት እመቤታችን ቅድስት ድንግል ማርያምን የሚወክል ሲሆን እርሷም የሰው ልጆችን ሁሉ በኃጢአት ምክንያት ሲሞቱ በማየቷ የምታዝንና የምታለቅስ እናት መሆኗን ያሳያል። በተጨማሪም ይህ ትንቢት እመቤታችን የክርስቶስ እናት በመሆኗ የሰው ልጆችን ሁሉ ወደ እግዚአብሔር እንደምትመልስ የተሰጣት ታላቅ ጸጋ ያመለክታል። ልክ ሴቲቱ ልጆቿ በሞት እንዳጣች እመቤታችንም የሰው ልጆች በኃጢአት ምክንያት ከእግዚአብሔር ሲርቁ የምታዝንና የምትለምን ናት። ይህ ትንቢት እመቤታችን የሰው ልጆች ሁሉ እናት መሆኗንና ለሰው ልጆች ድህነት ያላትን ጥልቅ ፍቅርና ምልጃ ያጎላል። በተዘከርናሃ ለጽዮን ሶበ ተዘከርናሃ ለጽዮን እስተ አፍላገ ባቢሎን ነበርነ ወበከየ
ሰቀለ ውስተ ኩያቲሃ ባሰብናት ጊዜ ጽዮንን ባሰብናት ጊዜ ጽዮንን በባቢሎን ወንዞች አጠገብ ተቀምጠን አለቀስን። መሰንቋችንን ሰቀልን በዛፎቿ ላይ